ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለተሰኘው ሰኔ 29 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እንዲሁም በህወሓት ታጣቂዎች ላይ ሊያርፍ የተቃረበው የአሜሪካ አዲሱ ቅጣት የያዘ ሰበር መረጃም ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ እንደተለመደው ዛሬም አብራችሁን እንድትቆዩ ከወዲህ ጋብዛለሁ። የትግራይ ታጣቂዎች በግጭት ቀስቃሽነትና ተሳታፊነት በአሜሪካ ሊቀጡ እንደሆነ ተሰማ። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በሱዳን እየተካሄደው ያለውን ደም አፋሳሽ የእርስ በርስ ጦርነት ለማስቆም ባዘጋጀው አዲስ የህግ ረቂቅ ላይ ራሳቸውን ቲዲኤፍ ብለው የሚጠሩ የትግራይ ታጣቂዎችን በግጭት አባባሽነትና ተሳታፊነት ፈርጆ ጠንካራ ማዕቀብ ሊጥልባቸውና ሊቀጣቸው እንደሆነ ተገልጿል። በሁለቱ ታላላቅ የአሜሪካ የፖለቲካ ፓርቲዎች ማለትም ሪፐብሊካንና ዲሞክራት ሙሉ ድጋፍ የተዘጋጀውና ኤስ 4726 ፒስ ኢን ሱዳን አክት ወይም በሱዳን የሰላም ረቂቅ አዋጅ የተሰኘው ይህ አዲስ ረቂቅ ህግ በሱዳን ቀውስ ውስጥ እጃቸው አለበት ተብለው ማዕቀብ ሊጣልባቸው ከሚገቡ የውጭ ኃይሎች ዝርዝር ውስጥ ቲዲኤፍ ተብሎ የሚጠራው የትግራይ ታጣቂዎችን ማካተቱ ይፋ አድርጓል። በአሜሪካ ኮንግረስ ይፋዊ የህግ ረቂቅ ሰነድ ገጽ 10 ላይ በሱዳን ግጭት ውስጥ በቀጥታም ሆነ በተዘዋዋሪ እጃቸው አለበት የተባሉ የታጠቁ ቡድኖች ዝርዝርም ይፋ ሆኗል። በዚሁ መሰረት በሱዳን የፊደል ተራ ቁጥር ኪው ላይ ትግራይ ዲፌንስ ፎርስ ተብሎ በግልጽ የትግራይ ታጣቂዎችን በስም ተለይቶም ተቀምጧል። እነዚህ ታጣቂዎች በፊደል ተራ ቁጥር ፒ ላይ ከተጠቀሰውና አርሚ 70 ከተባለው በሱዳን የሚገኘው የህወሓት ቡድን እንዲሁም ወደ ዋግነር ግሩፕ ካሉ ዓለም አቀፍ ተዋናዮች ጋር በአንድ መዝገብ ላይ ተመዝግበውም ተገኝተዋል። ይህ የአሜሪካ ህግ አውጪዎች እርምጃ በኢትዮጵያና በሱዳን አዋሳኝ ድንበሮች አካባቢ ያለውን ቀጠናዊ የደህንነትና ትስስር አዲስ አሳሳቢ ምዕራፍ ላይ የጣለው ሲሆን የትግራይ ታጣቂዎች በሱዳን ጦርነት ውስጥ መሳተፍ ለአካባቢው ሰላም ጠንቅ መሆኑም ተገልጿል። ረቂቅ አዋጁ ለጸደቀለት ዓላማ ጠንካራ አስገዳጅ ህጎችንም ይዟል። እነሱም ረቂቅ ህጉ በሱዳን ውስጥ ላሉ ተዋጊ ወገኖች ለሱዳን መደበኛ ጦር ወይም የአልቡርሃኑ ጦርና ለፈጣን ድጋፍ ኃይሎች አርኤስኤፍ የፋይናንስ፣ የሰው ኃይል፣ የጦር መሳሪያና የሎጂስቲክ ድጋፍ በሚያደርጉ የውጭ አካላት ላይ ጠንካራ የኢኮኖሚና የጉዞ ማዕቀብ ለመጣል ለፕሬዝዳንቱ ሙሉ ስልጣንም ይሰጣል። የአሜሪካ ውጭ ጉዳይ መስሪያ ቤት ከብሔራዊ መረጃ ዳይሬክተር ጋር በመተባበር በሱዳን የእርስ በርስ ጦርነት ላይ ተጽዕኖ እያሳደሩ ያሉት እነዚህ የውጭ ኃይሎችና ታጣቂ ቡድኖች እንቅስቃሴ በየ6 ወሩ እየተከታተለ ለምክር ቤቱ ሪፖርት እንዲያቀርብም ያስገድዳል። ይህ በሴናተር ጄምስ ሪሽ የቀረበው ረቂቅ ህግ እንደ አውሮፓውያን አቆጣጠር ሰኔ 17 ቀን 2026 በሴኔት የውጭ ግንኙነት ኮሚቴ በኩል ተቀባይነት አግኝቶ ወደ ቀጣዩ የምክር ቤት ውይይት መድረክ እንዲሸጋገርም ተደርጓል። ረቂቁ በህዝብ ተወካዮች ምክር ቤትን በተመሳሳይ መልኩ ከጸደቀ በኋላ በቀጥታ ወደ ፕሬዝዳንቱ የፊርማ ጠረጴዛ የሚያመራ ሲሆን በትግራይ ታጣቂዎች ላይ የተደቀነው ዓለም አቀፍ ቅጣትና ማዕቀብ በይፋ ወደ መሬት የሚያወርደውም ይሆናል። ህገ ወጡ የትግራይ ክልል ትምህርት ቢሮ የ12ኛ ክፍል ፈተና በራሴ ያዘጋጃለሁ ሲል አስታወቀ። በትግራይ ክልል የ12ኛ ክፍል ብሔራዊ ማጠቃለያ ፈተና አሰጣጥን በተመለከተ በፌዴራል መንግስት እውቅና በሌለው በደብረጽዮን ገብረ ሚካኤል ሽፍታ ቡድን የሚመራው ትምህርት ቢሮ የ12ኛ ክፍል ፈተና በራሴ ያዘጋጃለሁ ሲል ባወጣው መግለጫ የተማሪዎቹ ጣፈንታ ወደ ከረረው ውጥረት አሸጋግሮታል። ጉዳዩ በትምህርት ባለስልጣናት በተማሪዎችና በወላጆች ዘንድ ከፍተኛ መነጋገሪያና የስጋት ምንጭም ሆኗል። ትናንትና ሰኔ 28 2018 ዓ.ም በትግራይ ቴሌቪዥን ይፋ ባደረገው መረጃ መሰረት የዚህ በመፈንቅለ መንግስት ወደ ስልጣን የመጣው የደብረጽዮን ቡድን ካቢኔ አካል የሆነው የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ክልሉ የራሱን ፈተና ለማዘጋጀት ማቀዱን አስታውቋል። ለዚህም ይህ ቡድን እንደ ምክንያት ያስቀመጣቸው ነገሮች የፌዴራል ትምህርት ሚኒስቴር የትግራይ ተማሪዎችን ቀደም ሲል ከነበረው የፈተና ስርዓት ጊዜና አሰራር ውጭ አድርጓቸዋል። በወረቀት ፈተና ለመውሰድ ተመዝግበው ለነበሩ 15349 ተማሪዎች ከሐምሌ 1 ጀምሮ ፈተናው እንዲሰጥ ታቅዶ የነበረ ቢሆንም የፌዴራል መንግስት እስካሁን የፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በህዝብ አውሮፕላንና በፌዴራል ፖሊስ ጥበቃ የሚጓጓዝ በመሆኑ ወደ ትግራይ እንዳይላክ የተደረገበት ምንም አይነት አሳማኝ የደህንነትም ሆነ የሎጂስቲክ ምክንያት የለም። በትምህርት ሚኒስቴር የተወሰደው ይህ እርምጃ የተጀመረው የሰላም ሂደት ተከትሎ የመጣ ፖለቲካዊ ውሳኔ በመሆኑ ክልሉ ፍጹም አይቀበልም የሚሉ ምክንያቶችን ይህ ህገወጥ የህወሓት ቡድን አሰምቷል። በዚህ ምክንያት በአጠቃላይ በኦንላይን እና በወረቀት
ለመፈተን የተመዘገቡ 29755 ተማሪዎችን መብት ለማስከበር ክልሉ የራሱን ፈተና በአጭር ጊዜ አውጥቶ እንደሚፈትን የጽንፈኛው ህወሓት አባል የሆኑት ዶክተር ኪሮስ ጎሽ አስታውቀዋል። በዚህ በጽንፈኛው ህወሓት የተወሰዱ አቋም አደገኛና ህገወጥ ነው በሚል ከፍተኛ የተቃውሞ ድምጽ እየተሰማበትም ይገኛል። የራሳችንን ፈተና አዘጋጅተን እንፈትናለን የሚለው አካሄድ በሀገር ደረጃም ሆነ በዓለም አቀፍ ደረጃ ምንም አይነት ተቀባይነት የለውም። ክልሉ ለብቻው ባዘጋጀው ፈተና ተማሪዎችን ወደ ዩኒቨርሲቲዎች መመደብ የሚችልበት ምንም አይነት ህጋዊ የሆነ እውቅና አሰራር እንደሌለም እየተገለጸ ይገኛል። በትግራይ ክልል የሚገኙ ዩኒቨርሲቲዎች የፌዴራል ተቋማት በመሆናቸው በትምህርት ምዘናና ፈተናዎች አገልግሎት በተቀመጠው ይፋዊ ፕሮግራም መሰረት የብሔራዊ ፈተናውን ለመስጠት ሙሉ ዝግጅት ማድረጋቸውን በመግለጽ የክልሉ ወላጆችና ተማሪዎች ከፌዴራል ትምህርት ምዘናና ፈተናዎች አገልግሎት መንግስታዊ መስመር ውጪ በሆኑ ጥሪዎች እንዳይዘናጉ ተመክረዋል። ይህ አሁን እየተፈጠረ ያለው አላስፈላጊ ውጥረት ወጣቱን ተስፋ ቆርጦ ወደ ሌላ አዲስ ግጭትና የግዳጅ ውትድርና ማለትም ትጥቅ ትግል ለማስገባት የታለመ የጥፋት ቡድኑ ሴራ ነውም እየተባለ ይገኛል። በመሆኑም የትግራይ ክልል ተማሪዎች፣ ወላጆችና መላው ማህበረሰብ ይህንን አካሄድ በጽኑ ሊቃወሙት እንደሚገባም ጥሪ እየቀረበ ይገኛል። ይህ ጽንፈኛው ህወሓት እየወሰደው ያለው ውር ድንበር አካሄድ በቀጣይ የተማሪዎችን የወደፊት እጣ ፈንታና የከፍተኛ ትምህርት እድል የሚወስን በመሆኑ አስቸኳይ መፍትሄ ካልተገኘለት ውጥረቱ ማህበራዊ ቀውስ ሊያስከትል እንደሚችልም የብዙዎች ስጋትም ሆነዋል። የፌዴሬሽን ምክር ቤት 6ኛ የፓርላማ ዘመን 2ኛ መደበኛ ጉባኤውን ማካሄድ ጀመረ። የኢፌድሪ ፌዴሬሽን ምክር ቤት 6ኛ የፓርላማ ዘመን 5ኛ ዓመት የስራ ጊዜ 2ኛ መደበኛ ጉባኤውን ለዕለቱ የተያዙ አጀንዳዎችን በማጽደቅ ማካሄድ መጀመሩን አስታውቋል። ምክር ቤቱ በጉባኤ አዳራሹ እያካሄደ በሚገኘው በዚህ ስብሰባ መጀመሪያ የ6ኛ የፓርላማ ዘመን 5ኛ ዓመት የስራ ጊዜ 1ኛ መደበኛ ስብሰባ ቃለ ጉባኤውን መርምሮም አጽድቋል። በመቀጠልም ምክር ቤቱ ያጸደቃቸውን ሌሎች አጀንዳዎች በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎ እንደሚጠበቅ የምክር ቤቱ መረጃ ያመለክታል። በደቡብ አፍሪካ 2 የናይጄሪያ ዜጎች ተገደሉ። በደቡብ አፍሪካ ውስጥ በሌሎች የአፍሪካ ሀገራት ዜጎች ላይ ያነጣጠረው የመጤ ጥላቻ ወይም ዜኖፎቢያ ጥቃት ዳግም ማገርሸቱን ተከትሎ ባለፈው ወር 2 የናይጄሪያ ዜጎች በአሰቃቂ ሁኔታ መገደላቸው ተሰምቷል። ድርጊቱን ተከትሎ የናይጄሪያ የውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማሲያዊ ተቃውሞ ያሰማ ሲሆን በደቡብ አፍሪካ የሚገኙ ዜጎችን የማውጣት ሂደት በይፋ መጀመሩን አስታውቋል። የናይጄሪያ የውጭ ጉዳይ ሚኒስቴር ይፋ ባደረገው የፕሬስ መግለጫ መሰረት የግድያ ወንጀሎች የተፈጸሙት በተለየ የጭካኔ መንገድ ነው ሲል አውግዟል። ኢሜካ ቻርልስ ኤሮጉቡ የተባለው ናይጄሪያዊ እንደ አውሮፓውያን አቆጣጠር ሰኔ 28 ቀን 2026 በፕሪቶሪያ ሳኒሳይድ አካባቢ በትሽዋኔ ሜትሮፖሊስ መኮንኖች አማካኝነት በተፈጸመበት አሰቃቂ የምርመራ ማሰቃየት ህይወቱ አልፏል። ሙሳ ዩናናጆ ወይም ቢግ ጆ የተባለው በህዝብ ዘንድ ታዋቂ የነበረው ናይጄሪያዊ ደግሞ በዊት ባንክ ሙማፓ ላንጋ አካባቢ በከፈተው ሱቅ ፊት ለፊት ማንነታቸው ባልታወቁ ወንጀለኞች በጥይት ተመቶ ተገድሏል። የናይጄሪያ መንግስት በደቡብ አፍሪካ የጸጥታ አካላት ላይ ግልጽ የሆነ የወንጀል ተባባሪነት ክስም ሰንዝሯል። እነዚህ የፖሊስ መኮንኖች ቀደም ሲል በሚያዝያ ወር ኔና ሜካ ማቴው የተባለ ሌላ ናይጄሪያዊ ያለ ፍርድ እንዲገደል ካደረጉት አካላት ጋር ግንኙነት እንዳላቸው ሚኒስቴሩ ጠቅሷል። በተጨማሪም እንደ ኦፕሬሽን ዱዱላ ያሉ በአፍሪካውያን ላይ የጥላቻ ንግግር የሚያሰራጩና አመጽ የሚቀሰቅሱ የቡድን መሪዎች በዓለም አቀፍ ደረጃ በወንጀል ተጠያቂ ሊሆኑ እንደሚገባም የናይጄሪያ ውጭ ጉዳይ ሚኒስቴር አሳስቧል። በአሁኑ ወቅት በደቡብ አፍሪካ ያለው የጸጥታ ሁኔታ እጅግ አሳሳቢ በመሆኑ የናይጄሪያ መንግስት በሀገሪቱ ተመዝግበው የሚገኙ ዜጎችን በይፋ የማውጣት ስራ መጀመሩን የውጭ ጉዳይ ሚኒስቴር ቃል አቀባይ ኪሚዮቢ ኢሞሞቲሚ ኤቢ ያንፋ አረጋግጧል። መንግስት ዜጎቹ ህግን በእጃቸው እንዳይዙና በሰላማዊ መንገድ ዲፕሎማሲያዊ መፍትሄ እስኪገኝ እንዲጠባበቁም ጥሪ እያቀረበ ይገኛል። የየመን ሁቲ በየብስና በባህር ላይ ጥቃቱን በማጠናከር በፈጸመው ድንገተኛ ጥቃት የ16 ወታደሮች ህይወት ማለፉ ተሰማ። በየመን የሚንቀሳቀሰው የሁቲ ታጣቂ ቡድን በየመን የመንግስት ጦር ላይ በሰነዘረው አዲስና ድንገተኛ ጥቃት የ16 ወታደሮች ህይወት ማለፉ የተገለጸ ሲሆን በቀይ ባህር በኩልም በጭነት መርከብ ላይ የተኩስ ጥቃት ተፈጽሟል። ሁቲዎች በመንግስት ጦር ላይ በፈጸሙት በዚህ ጥቃት የ16 ወታደሮች ህይወት በአንድ ጊዜ ከማለፉም በላይ ተጨማሪ 22 የመንግስት ታጣቂዎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ይህ አሁን የተመዘገበው ደም አፋሳሽ ግጭት በሁለት ወገኖች መካከል ከዓመታት ወዲህ ከተመዘገቡት የየብስ ላይ ጥቃቶች ሁሉ እጅግ አስከፊውና ከፍተኛ ጉዳት የደረሰበት መሆኑም ተገልጿል። የብሪታንያ የባህር ላይ ንግድ ስራዎች ማዕከል UKMTO ባወጣው መግለጫ መሰረት በየመን የባህር ዳርቻ በኩል በቀይ ባህር ላይ በመጓዝ ላይ በነበረ የጭነት መርከብ ላይ በታጠቁ ኃይሎች ድንገተኛ የተኩስ ጥቃት ተሰንዝሮበታል ብሏል።
ታጣቂዎቹ በመርከቧ ላይ ጥቃት ቢሰነዝሩም በመርከቧ ላይ ተመድበው የነበሩ የደህንነት ጠባቂዎች በወሰዱት ፈጣን የአጸፋዊ ተኩስ እርምጃ ጥቃቱን መመከት ችለዋልም ተብሏል። በዚህም ሳቢያ የመርከቧ ሰራተኞች ያለምንም ጉዳት በሰላም ማምለጥም ችለዋል። ለዚህ የባህር ላይ ጥቃት እስካሁን በይፋ ኃላፊነት የወሰደ አካል ባይኖርም ሁቲዎች በቅርቡ በዓለም አቀፍ የንግድ መርከቦች ላይ ዳግም ጥቃት ለመጀመር ጥብቅ ማስጠንቀቂያ ሰጥተው የነበረ በመሆኑ ጥቃቱ ከእነርሱ ጀርባ ሳይሆን እንደማይቀር በሰፊው እየታመነም ይገኛል። በፈረንጆቹ ከ2015 ጀምሮ የተቀሰቀሰው የየመን አውዳሚ የእርስ በርስ ጦርነት እስካሁን ድረስ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን ሀገሪቱን በዓለም ላይ ካሉ የከፉ ሰብአዊ ቀውሶች መካከል አንድ ውስጥም ጥሏታል። አሁን የተጀመሩት አዳዲስ ጥቃቶች ደግሞ የቀጠናውን የንግድ መስመርና የሰላም ጥረት ዳግም አደጋ ላይ ጥለውታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ